ሰላም ዴልሽ ልጅ ታውቂዋለሽ? ማለት አይተሽዋል? ወደዚህ ቤት የገባ መሰለኝ። ማለት አንተ ማን ነህ? ለምን ደም ጠይቀኝ? የጠየኩሽን መልሽልኝ። ሌላ ነገር አትለፍልፊ። ፎቶውን በደንብ ያየሽው አይመስለኝም። ይኸው እባክህ ዘወር በል። በአንተ ቤት ተላክፈው ሙተዋል። ሂጂ ፌንጣ። ደግሞ አንቺን ማን ነው የሚለክፈው? ራስሽን እንደሚለከፍ ሰው ነው እንደምታስቢው? እንደዛ ከሆነ አሳልፈኝ አልኩህ። በደንብ ይሁና መልሽልኝ። ይሄ ልጅ እዚህ ቤት ገብቶ ያውቃል ወይ? ይሄ ልጅማ ትልቅ የተደበቀ ነገር አለው። ሜርሲ ልትደርሽበት ይገባል። በክፋቱ መጠቀም ነው ያለብሽ። እንዴትም ብለሽ የሆነ ነገር ማወቅ አለብሽ። አንቺ አታወሪም እንዴ? አይ መልኩን ሳይው አዲስ አልሆነብኝም፣ ግን እኛ ቤት ገብቶ ያውቃል። አንቺ እዚህ ቤት ነው አይደል የምትኖሪው? አዎ። እና እንዴት አልገባም ትይኛለሽ? እንዴ ካልገባስ ያላየሁትን አየሁ ልበልህ እንዴ? እርግጠኛ ነሽ? ባይዘው የኔን መዋሸት በጣም ዋጋ ያስከፍልሻል። አዎ አላየሁትም። ሂጂ በቃ ግቢ። እንደዛ ከሆነ ግን እኮ ህጻን ልጅ አይደለም። ምን ሆኖ ነው? ጠፍቶብህ ነው? ግን ምን ነው? ምን አገባሽ? ምን አስጠየቀሽ እንዴ? አንተ ራስህ ጠየቀኝ አይደል እንዴ? አቺ አትለፍልሽ። በቃ ሂጂ ግቢ። ሂጂ ግቢ። እሺ ጋሺ 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 ቃል ምን ነው? አይሰማም እንዴ? አቤት። ምን ነው? ምን ተፈጠረ ደግሞ? አይ ምንም አልተፈጠረም። ምግብ ላቅርብልህ ብዬ ነው። አይ አልፈልግም፣ ትንሽ ቆያለሁ። እሺ ስሚ፣ ምን ታፈጭብኛለሽ? እቺ እዚህ ቤት ያመጣሻለሽ ማናት? ምንድናት? እስካሁን ድረስ አይደለችም። ምንድናት? ከኔ ያመጣሻት ማናት? እሷ ማናት? እንኳን መጣሽ። ስላንቺ ነበር የምንነጋገረው። በሉ ሁለታችሁም ተናገሩ። ሉሊት ተናገሪ። ልጅቷ ምንሽ ናት? እንዴ ምን ትሆናለች? ጓደኛዬ ነች። ለሱ ደግሞ ኩያሽ አይደለችም። ስለዚህ ጓደኛሽ ልትሆን አትችልም። ባለፈው ተደብቃችሁ እህቴ ምናምን ስትባባሉ ሰምቻለሁ። ሲቀጥል ደግሞ እሷ ማታ እንደዛ ስትሆን የነበረው ምን አገባት ስለኛ ቤት? ሁለታችሁም መልስ መልሱልኝ። ምን ይዘጋችኋል? ዝጋታሞች። እንዴ ምንድነው እንደዚህ የሚያስጨዋችሁ? ለምን አትረጋጉም? ጓደኛዬ ብቻ ነች። የሚያስጨው ነገር ያስጭውሽ። ከየት የመጣሽ ጓደኛሽ ናት? ሁለታችሁም መልስ መልሱልኝ። ከየት የመጣሽ ጓደኛዋ ነሽ? ሉሊት በህይወቷ አንድም ጓደኛ ኖሯት አያውቅም። ጓደኛ የሚባል የላትም። ማንሽ አንቺ? ሊኖራትም አይችልም። ዛሬ ይሄን ጉዳይ እንፍታው። ከዚህ በኋላ ደግሞ ስለዚህ ቤት ያደረግሽው ነገር እንነጋገራለን። ምንም የምመልስልሽ መልስ የለኝም። ጓደኛዬ ናት
ብይሻለሁ። ጓደኛዬ ናት። አለቀ በቃ። ሉሊት የመመለስ ግዴታ የለብሽም። ቆይ እናንተ የሰው ህይወት እንደዚህ የምታጣሉት ለምንድን ነው እንዴ? ምን አገባችሁ? አንቺ ዝም በይ ጦሰኛ። አሁን አትጨቃጨቁ በቃ። ሉሊት ነይ ላይ እንነጋገራለን። ነይ ሁለቱ አንድ አይነቶች። ታያቸው ገኒ፣ እንደፈለጉ ይሁኑ። እርግጠኛ ሆኜ የምነግርሽ ነገር ግን እንደርስባቸዋለን። ልክ ነሽ። የግቢን ቁልፍ አምጣልኝ። አላመጡትም፣ አላገኙትም እኮ። እንዴ ዳጊ ደግሞ ችግር አለብህ እንዴ? ምንም ችግር የለብኝም፣ ስላልቻኩኝ እኮ ነው። ይኸውልህ በህይወትህ ለጓደኛ የምታደርገው ትልቁ ውለታዬ ነው። እሺ የምን ውለታ ነው? ለምን መሰለህ? ሲያረገዝኩ ይብላ አይደል እንደዛ የምታስቀኝ? እናማ ልጁ የግድ መውረድ አለበት። እንዴ ይሄ ደግሞ ምን ማለት ነው? አረ እንደዚህ ይሁን እባክህ። ለምን አይሆንም? ይሆናል እንጂ አንተ ለኔ እቺን ማድረግ ያቅታል? ጭራሽ ደግሞ እኔ ማረጋው? አዎ ታዲያ ሌላ ማን ይሆናል? ቁልፍ ብታመጣ እኔ ገብቼ ላደርገው እችል ነበር። አረ ተው በፈጠረ። ቆይ ለምን ልጁ ይርዳን? አንተ ያማል እንዴ? እንዴት እንዳደርጉኝ እስኪ ይኸው እስኪ ፊት እንዴት እንዳደርጉኝ እኮ ገባኝ። እሱም ያናደን እኮ ግን እንደዚህ የሚያስደርጋ የለም። በቃ ቶ በቃ እንደውም ሲጀመር አንተን መጠየቅ አልነበረብኝ። ገና አንድ ትልቅ ነገር ብጠይቅህ እንደውም ቶ እንዴትም በየራሴ ያደርጓለሁ። እሺ ቆይ ቢታወቅብኝ እሺ? እንዴት ነው የሚታወቅብህ? ቤትም መንገድ ሊታወቅብህ አይችልም። እሺ ዝም ብለህ ያልኩህን አድርግ። እሺ እኔ እፈራለሁ ግን በቃ ልሞክር። እሺ ልሞክር ብሎ ነገር የለም። አደርገዋለሁ ብለህ ራስህን አሳምን። እሺ ጽ ግን ትጎዳለች። አስበው እስኪ አስበው። ጽዮን እኔ ጋር እንደዛ ነገር አድርጋ ጭራሽ በሐሰት ከሰኝ። ለእሷ ነው እንደዚህ የምትጨነቀው? እሺ በቃ ሲሳካ እነግርሃለሁ። በጣም ጥሩ። ይኸውልህ ወይ በምጠጣው ነገር ወይ በምበላው ነገር አድርገን የምትሰጣት። እሺ ቻው። በቃ እሺ ቻው። ቃል ወንድሜ፣ ምን እያሰብክ ነው? ደግሞ ስራ አትሄድም እንዴ? እሄዳለሁ፣ ግን ተረጋግቼ ነው የምሄደው። ተረጋግቼ ማለት? ያው ቀስ ብዬ ነው። ሃኒ ስርዓት ያዥና አምጪው። አይ ለብቻ ምን ፈገግ እንደሚያስብል ሳላይማ አልሰጥም። ረፊ ሚስጥር ነው። አላርፍም። አየዋለሁ። ሃኒ እባክሽ። ማለት የፂም ፎቶ እያየ እንደው እንደዚህ ፈገግ የምትለው? ምንድን ነው የማየው? ቆይ ልጅቷን ወዳሃታል እንዴ? ኧረ አልወደድኳትም። ታዲያ ምንድን ነው አንዴ ፎቶዋን ማየት አንዴ ፈገግ ማለት? እና ይሄ ያለ ምክንያት ነው ልትለኝ ነው? ተይ በቃ አታስጨንቅኝ። እንዴ መቼም ፍቅር ከሷ ይዞት ብቻ እንዳይሆን። ቆይ እንዴት ይሆናል? ስማኝ ወንድሜ፣ አንደኛ እቺ ልጅ የዛ የተረገመ እህት ናት እንዴ። ሲቀጥል ደግሞ እርጉዝ ናት። የማይሆን ነገር ነው። እረፍሽ። ፍቅር እኮ ከእርግዝና ጋር አይገናኝም። እሷም እኮ ፈልገው አይደለም። እኔ አላምንህም እንዴ። እርግዝና ከፍቅር ጋር አይገናኝም እንዴ? ቃል ቆይ እንዴት ነው እንደዚህ ቀለል ያደረከው? ሃኒ ተይም በቃ። ቃል አውርተን አልጨረስንም እኮ። በዚህ ጉዳይ ምንም ነገር ማውራት አንችልም።
ነው? ችግር አለ እንዴ? ኧረ ተይኝ በእናትሽ እንዴ! አቃጥሎ ሊደፋኝ እኮ ነው። እሺ ለምንድን ነው ከማይሆን ሰው ፍቅር የሚይዘው እንዴ? እንደዚህማ መሆን የለበትም። አዎ እኔ እንጃ እሱን እንኳን እደውልልሃለሁ። ወንድም እንኳን ደህና መጣች። እንዴት ናቸው? እንዴት ነሽ? እንዴት ነሽ? ደህና ነኝ። ማንም ከሌለ ልናናግርሽ ነበር የመጣነው። እሺ ወንድሜ፣ ግን ምን ነው በሰላም ነው? አዎ በሰላም ነው። ለአንቺ አስፈላጊ ነው ብለን ያሰብነውን ነገር ልናናግርሽ ነው የመጣነው። እሺ ስለምንድን ነው የምታናግሩኝ? እህቴ ይኸውልሽ፣ ምን መሰለሽ፣ ልጅሽን ማሳደጉ አይከብድም፣ ግን ደግሞ እንዴትም ተብሎ አባቱ መታወቅ አለበት። እኔም እኮ ማወቁን አልጠላሁትም ወንድሜ፣ ግን ደግሞ በቃ የምርመራ ውጤቱ የተሳሳተ ይመስለኛል። ውጤቱ በታምር አልተሳሳትም። ምናልባት አንቺ መናገር የፈራሽው ነገር ካለ ብዬ ነው። አዎ አንቺ በግልጽ መናገር ካልቻልሽ እኛ በግልጽ እናናግርሽ ብለን ነው የመጣነው። አልገባኝም። ሁኔታችሁ በጣም ያስፈራል። እኛ ሳይሆን አንቺ ነው የሚያስፈራው። ማለት በቃ የኔ ናታን ነገሩን አናወሳስበው፣ ንገራት እንዴ! ኧረ አታስጨንቁኝ። ምንድን ነው እሱ? ይኸውልሽ፣ ምንም ሳትፈሪ እውነቱን ንገሪኝ። ቢኒያምን አግኝተሽው ነው ማለት? ልጁን ከሱ ነው ያደረገሽው? ቢኒያም? አንተ ሰውዬ ምንድን ነው ያደረግከው? ምን አይነት ሰዓት ውስጥ ነው የከተትከኝ? እኔ ምን እንዳደርግልህ ነው? ተረጋጊ፣ አትጩይ እባክሽ፣ አትጩይ። አቅም በኖረኝና የሆነ ነገር ባረኩ። ችግሩ የለሽማ፣ አቅሙ የለሽም። እንደዛ ማድረግ አትችይም። ቆይ ምን ይሁን ነው የምትለው? ቀጣዩ እርምጃዬ ምን እንደሆነ እንድነግርሽ ትፈልጊያለሽ? ምንድን ነው ቀጣዩ እርምጃ? ሰሚኛለሽ? ናታን የሚባል ሰውዬ ጉዳዩን ወደ ፍርድ ቤት ወስዶ ከትልቅ ዳኞች ጋር የተነጋገረበት ነው። ለዛ ነው ደግሞ ይሄን ነገር በደንብ አድርጌ ያደረኩት። ደግሞ ትሰሚኛለሽ? በጭራሽ የኔን ስም ማጥፋት አይችልም፣ በጭራሽ። እና ደግሞ አንድ ነገር ልንገርሽ፣ ይህንን ጉዳይ ከፍርድ ቤት ካላስወጣው እንዳለ ቤቱን ሽጬ እከፋፈለዋለሁ። እንዴ ምን? በቀጥታ ንገሪውና የሚልሽን ነገር ለእኔ አሳውቂ። ቀጥታ ማለት? ክሱን እንዲያነሳ በቀጥታ ንገሪው እና ለእኔ አሳውቂ። እኔ ደግሞ መወሰን አለብኝ። እንዴ እሺ አይልም። ናታን በጣም ግትር ሰው ነው። ለአንተ ራሱ ባትጣሉ ነው የሚሻል። እሺ እውነት ከእኔ በላይ ግትር ከሆነ የምናየው ነው የሚሆነው። እሺ እጭ ምናልባት ሰራተኛ እንዳልሆንኩ ሲያውቅ ወደ እኔ ሊመለከት ይችላል። ስለዚህ ትክክለኛ ማንነቴን ማወቅ አለበት። አዎ እኔም እንደ ሌሎች አይነት ማንነት እንዳለኝ ማወቅ አለበት። እንዴ ለእኔ እኮ ይገባል። ለነገሩ እኔ ነኝ እንደዚህ አይነት ጥሩ ሰው አግኝቼ የፈዘዝኩት። ይበለኝ፣ የራሴው ችግር ነው። ሰናይት! አቤት። ምንድን ነው? ምን ሆነሻል? አይ ምንም አልሆንኩም። አይ የሆነ ነገርማ ሆነሻል። አረ ምንም አልሆንኩም ካልሽ እሺ።
ግን የማግዝሽ ነገር ካለ ንገሪኝ እሺ? እንዴት ብዬ እንደምነግርሽ አላውቅም። ከኔ የሚጠበቅ ነገርም አይደለም። ምኑ ነው ካንቺ የማይጠበቀው? ደግሞ ምን አደረግሽ አንቺ? አረ ምንም አላደረኩም። እና ታዲያ ምንድን ነው? ምን አጋጠምሽ? ምን መሰለሽ አኒ፣ ያው ድፍረት እንደሚሆንብኝ አውቃለሁ። በቃ ነግሬሽ ወይ ከዚህ ቤት ታስወጭኛለሽ ወይ ደግሞ እሺ ተናገሪ። ምንድን ነው? ቃልን ወደዋለሁ። ምን? የኔን ቃል ነው? አዎ ሀኒ፣ ያንቺን ቃል ነው። አውቃለሁ ድፍረት እንደሆነ፣ ግን በቃ የእውነቴን ነው የምወደው። በዛ ላይ ደግሞ ያን የነገርኩሽ ቀን ወጣ ነበረ፣ ግን እዚህ ቤት የማይለውት እሱን ብዬ ነው። እንዴ የምርሽ ነው? እየቀለድሽ አይደለማ? እኔ ማመን ከብዶኛል። አይ በጭራሽ አልቀለድኩም። እኔ ወደዋለሁ። ደግሞ እኔም እንደምወደው የገባኝ ቅድም እንደዛ ስታወሩ ነው። ወይ ጣጣ! ግን እኮ ወንድሜ ለፍቅር የሚሆን ሰው አይደለም። ለምንድን ነው የማይሆነው? በእርግጥ የለበስኩት ልብስና ሁኔታዬ ሊያስወድደኝ ይችላል። እስኪ ተረጋጊና እናወራበታለን። አትቸኩይ በቃ። እሺ በቃ። ወንድሜ ምንድን ነው የምታወሩት? ቢኒያም ማለት ተረጋጊና እውነቱን ንገሪን። አስበን ወስነን ልናናግርሽ ነው የመጣነው። ፈርተሽ ከሆነ መናገር በቃ አንድ የሆነ ነገር ነው። አዎ እቴ፣ በቃ እንዲህ ሆኗል። ግን እሱን ይቅር እንለዋለን ማለት አይደለም። እሱን በአይናችን ማየትም አንፈልግም። ግን ደግሞ የምትወልጂው ልጅ በስሙ መጠራት አለበት። አብዳችሁ ልታሳብዱኝ አይደለም አይደል የመጣችሁት? እንዴት ማለት? ታዲያ እንዴት ነው ከሞተ ሰው ላረግዝ የምችለው? ስለዚህ ከቢኒያም አይደለም ማለት ነው? አዎ ጨረቃ አይደለም። ግን ገሞን ነው ታዲያ። እባክሽ አስቢ። ቆይ ፕራንክ ልታደርጉኝ እየሞከራችሁ ነው ወይስ የምራችሁን የምታወሩት? ቢኒያም በህይወት አለ አልሞተም? ልክ ወንድማችን ያፌት እንደነበረው እሱም አለ? እቴ ለመረጋጋት ሞክሪ። ቢኒያም አዎ በህይወት አለ። ምን? እባክሽ ንቂ። የኔ ጨረቃ ምንድን ነው? እባክሽ ንቂ። እህቴ እባክሽ የኔ ጨረቃ ምን እናድርግ? አንተ አልነበርክም እኮ። የት ሄደ ነው? እንግዲህ ገና ከመምጣትሽ በነገር አትጀምሪኝ። አረፈሽ ግቢ። አይ አንተን የምጠይቅ ነገር ስላለ አልገባም። ምንድን ነው እሱ? የሆነ ሰው ወደዚህ ቤት መጥቶ ያንተን ፎቶ አሳየኝ። ምን አይነት ሰው ነው? ረጅም ነው? ጠይም ነው? ሱፍ የለበሰ ነገር ነው? እና ምን አልሽው? ማለቴ ምን ጠይቀሽ? የሆነ ትልቅ መኪና የያዘ ሰው ነው? ንገሪኝ ቶሎ በይ። ኧረ በለው፣ በጣም የፈራህ ትመስላለህ። ቆይ እኛን ምን አስደነገጠህ? ምንህ ነው? ማን ነው? መጀመሪያ አንቺ መልሽልኝ። ምን አለሽ እያልኩሽ እኮ ነው። ምንድን ነው የጠየቀሽ? ቆንጆ ነሽ ብሎ አደናነቀኝ። አይገርምም? ጅል ነሽ እንደ አንቺ ደግሞ። እሱ ቢሆን እንደዚህ ያለሽም ነበር። በቃ ሌላ ሰው ነው ማለት ነው። ተመስገን ነው ማለት ምን ማለት ነው? አይልሽም ማለት እንዴት ነው እንደማይለኝ ይሄን ያክል እርግጠኛ የሆንከው? ሂጂ በቃ ብዙ አታውሪ እሺ። ደግሞ ውሸት ቀንሺ፣ በልኩ አድርጊው። እውነቴን ነው። አሁን ያልከው አይነት ሰውዬ ፎቶን አሳይቶ ጠይቆኛል እና ደግሞ አንተ እንዳልከው አላደናነቀኝም። የሴት ንቀት አለበት፣ ጉረኛ ነው።
ወይኔ እና ምትው ነበር እያልሽ ነው? የምርሽን ነው እንዴ? አዎ እያልኩህ ነው። እና ምን አልሽው? ሲጠይቅሽ ምን ብለሽ መለሽለት? መቼም አዋቋለሁ አላልሽውም አይደል? ቆይ ብል ምን ይፈጠራል? ካንተ ላይ ምን ይደርስብሃል? እስኪ ንገረኝ። እሱ ለኔ ተይው፣ ግን እባክሽ ያልሽውን ትክክለኛ ነገር ንገሪኝ። አይ አላውቀውም ብዬ ነው ዋሸውልህ። ድጋሚ ግን ከመጣ አልዋሸውም፣ እውነቱን ነው የምነግረው። ወይ ተመስገን ነው። ልብ ይቀጥል ትል ነበር እኮ እንኳንም አልተናገርሽ። እባክሽን በቃ ከዚህ በኋላ ምንም ነገር እንዳትይሽ። ጎበዝ ነሽ ደግሞ ጎበዝ። ስላልተናገርኩ ነው አይደል ጎበዝ ነሽ ምናምን የምትለው? ስትፈልግ ደግሞ እኔን ማናገር አትፈልግም። ዝጋታው የማይጠቅም ነገር ሲሆን አዎ ምንም ነገር ማውራት አልፈልግም። ደግሞ እኔ እኮ እያሻርለውም። እሺ አትንጠልጠይ። አትንጠልጠይ? አዎ አትንጠልጠይ። ደግሞ ምንድነው እንደዚህ ተገላልጠሽ? አይበርድሽም እንዴ? ግቢ በቃ ብርድ ይመታሻል። ደግሞ ቁጥጥር ጀመርክ? ወይኔ ጉዴ። ለነገሩ አዎ ልክ ነሽ። ምንም አይመለከተኝም። በጣም ይቅርታሽ። እንደፈለግሽ መሆን ትችያለሽ። አይ እንደዚህ ስላልከኝ በጣም ደስ ብሎኛል። ወንድም የተቆጣኝ አይነት ስሜት ነው የተሰማኛለሁ። አረ ወይኔ በቃ አይመለከተኝም። ዝም ብለሽ ግቢ። ስራዬ ልስራበት። ሰው ከመጣ ራሱ ጥሩ አይደለም። ሂጂ ግቢ በቃ። አሁን ማለት ሰው ከመጣ ደግሞ ምንህ ነው? ቅድም የመጣው አፍታም ይመስላል። አይ ምንም አይደለም። ብዙ ጥያቄ አታብዥ። ኧረ እባክህ ተወው በቃ ዝጋታም። ደግሞ ይምጣሽ አቀጣጥርልሃለሁ። ፂ እባክሽ ንቂ። የኔ ጨርቃ ካልሆነ በቃ ወደ ሆስፒታል እንሂድ። እስኪ ቆይ ትንሽ እናያት። ፂ እህቴ ፂ ወይኔ ነቃች። እህቴ ቀና በይ እሺ። እህቴ ደህና ነሽ? እኛ እኮ ምናልባት ከሆነ ብለን ነው የተናገርነው። እውነት ቢኒያም በህይወት አለው? ወንድሜ ፂ እባክሽ አታልቅሽ። አዎ ቢኒያም በህይወት አለ። አንቺ እንዳትረበሽ ተብሎ ነው የሁሉ ታሪክ ካንቺ የተደበቀው። የምራችሁን የምታወሩት? እኔ ይህንን ማመን አልችልም። አዎ ፂ እውነታችንን ነው። ወዴት ነው ተነጋግረን ሳንጨርስ? ፂ ተረጋጊና አውሪን እንጂ የነገሩ መጨረሻ ላይ እኮ መድረስ አለብን። አዎ አለብኝ። እባክሽ እህቴ ተረጋጊ፣ እንደዚህ አትሁኝ። ወንድሜ እባክህን ተወኝ በቃ። ቆይ ለቢኒያም ነው እንደዚህ እየሆንሻለሽ? አይደለም ለክህደታችሁና ለማታለያችሁ ነው። የኔ ናታን አጠፋን እንዴ? እናቱ እንዴት ነህ? ዛሬ ስራ ቦታ መምጣት አለብኝ ብዬ ስደውልህ አታነሳም። አጋጣሚ ነው። የኔ ናታን እንሂድ። እንዴ እኔ ስመጣ ነው እንዴ የምትሄዱት? ምን አገባሽ? አንቺ ብትመጪ ባትመጪ፣ ሲጀመር አንቺ ማነሽ? እኔ ጨረቃ ተይ በቃ ነገ እኔ ሰላምን በላቸውና እንሂድ። በቃ እኔ ወደ ላይ ልሄድ መሰለኝ። ሚስት ደስ አላላት? አዎ ሂጂ። ሂጂ? አዎ ሂጂ። የኔ ጨረቃ አንቺ እኮ ከእሷ ጋር መነጋገር አይጠበቅብሽም። አበቃ አይደል እንዴ? ሰዓት ስለምታናደኝ ዝም ማለት አልቻልኩም። አንተ ሞዴሉ በስንት ጊዜችን ተገናኘን? ለመሆኑ የጠፍተህ ነው? ተሰወርክ እኮ። ደህና ነህ? ደህና ነኝ። አንቺ ደህና ነሽ አትለኝም እንዴ? ምን ይዘጋል? ዝጋታም ፈጠረውጠኝ። ለስሙ ዘበኛ ነህ ግን እንዴት
እንዴት እንደሚያደርግ ለባቢ ልቡን አይቶ እግሩን ነሰው አሉ። እስኪ ትልቅ ሰው ነሽ፣ አትሳደቢ እስኪ። ስድብ አይደለም አባባል ነው። አንተ ደግሞ እየለየህ እንጂ ደግሞ ስማ፣ በውፍረት ነው እንጂ ትልቅ የሆንኩት አንተ ወልደህ ታደርሰኛለህ። ትልቅ ሰው ነህ፣ ምቾት ይዞ ነው እንጂ። ኧረ እንደው በስመ አብ። አንቺ በቃ እኝ ካልሽኝ ነው አትመለሽም አይደለ? ስማ፣ እኔ የፈለገኝን አወራለሁ። አትማረርሽ። ተከፍሎ ነው የሚሰራው። ገባ? ሲጀመረችን ስራ ብቻ እየሰራ ለምን ይከፈላል? ሌላም ስራ መጨመር አለበት። ፈጣሪ ወይ! የምን ስራ ነው ደግሞ የሚጨምረው? ማንኛውም ዘበኛ እንደሚያደርገው እንጨት መፍለጥ ምናምን ነው። እሱም ይጨመርልሃል። የት ይቀርልሃል? ዋት እንጨት? የምን እንጨት? ዋት እሱ ካልተመቼ ደግሞ እንጀራ መጋገር ትችላለህ። እውነት? እባክሽ ዞር በይልኝ። ደህና ሰሞኑን አርፌሽ ነበር። ደግሞ ከኔ የመጣሽው ጭራሽ ብለሽ ደግሞ እንጀራ ጋግር እንጨት ፍለጥ ትይኛለሽ እንዴ? ትንሽ አታፍሪም እንዴ አንቺ ሴትዮ? እኔ ሴትዮ? አዎ አንቺ ሴትዮ። አረ ነው? አዎ ነው። ወይ ሞዴሉ ምን ነው በጣም አስመረርኩ እንዴ? አይ ያመረርክ እኮ። አዎ በጣም ነው ያስመረርሽኝ በጣም። በቃ አታስብ እሺ። በቀጣይ ደግሞ ከዚህ በላይ በደንብ አስመረራለሁ። እሺ ትለምዷለህ። እንዴት ናችሁ ልጆቼ? እንዴት ነሽ? እግዚአብሔር ይመስገን። ሰላም ሳንልሽ አንወጣም ብለን ነው የተቀመጥነው። አዎ ገንዬ። ለምን መጣችሁና ነው የምትሄዱት? ሲል ለማናገር ነበር የመጣ ነው ገንዬ። ግን ደግሞ በነገርናት ነገር በጣም ስለተረበሸች ከጎኗ ሁኚ እባክሽ። ምን ብላችኋት ነው ደግሞ የምትረበሸው? ስለ ቢኒያም አውቃለች፣ ነግረናታል እና ድንጋጤ ላይ ናት። እኛ እዚህ ብንቆይ ትርጉም የለውም፣ ምክንያቱም እኛም ማየት አትፈልግም። ወይ ጉድ! አይ እናንተ አሁን በዚህ ጊዜ ይነገራል? ምን ሆናችሁ ነው? ምን እናድርግ ገንዬ? እንደዚህ አፋጠን ካልጠየቅናት አይሆንም። በሉ በቃ ላስቆያችሁ፣ ሂዱ። እሺ ደህና ደሩ። እሺ ሰላም ደሩ። ቆይ አንተ ማነህ? ለምንድን ነው ሁሌ ምን የምትደግፈኝ? አትፈራም እንጂ ማነህ? ራሱን የደበቀው አፍቃሪሽ ቢኒያም። ይህንን ድፍረት ያገኘሁት አውጥቼ አውርጄ በመከራ ነው። አይኖዝዬ ቆይ ለምንድን ነው ሁላ ነገር ሲሆን እኔ ያልገባኝ? ቆይ እንዴት ብደድም ነው ያልገባኝ? ለምንድን ነው ይህን ነገር ማወቅ ያቃተኝ? እዚህ ቤት ያለው ሰው ደግሞ ሁሉም ሰው እያስመሰለ ነበር። ሁሉም ሰው ውሸታም ነው፣ ውሸታም። ምን ሆነሽ ነው? የኔ እናት ምን ሆነሽ ነው የምታለቅሽው? እባክሽን ሜርሲ ብቻዬን ተይኝ። ማንንም ማውራት አልፈልግም። እንደዚህ ሆነሽ